ሰላም እንዴት ነው ዶክተር? መድኃኒቱን ስትወስድ በባዶ ሆዷ ስለወሰደች ነው እንዳትነቃ ያደረጋት። በቅርቡ ግን ትነቃለች። ቆይ ከነቃሽ በኋላ ምንድን ነው የሚሆነው? ሀና ምንድን ነው የሚሆነው ማለት? ምን ማለት እንዳለብኝ ግራ ገባኝ እኮ። ሰላም ነቃች ማለት ጤነኛ ሆነች ማለት አይደለም። እንደዚህ አይነት ነገር አንዳንድ ጊዜ ያጋጥማል። ዛሬ በተከሰተ ችግር ነገ የመውለድ ዕድሏን ማጣት የለባትም። ታዲያ ዶክተር ምን ላድርግ? ለቤተሰቦቿ ደውለሽ አሳውቂ። ከዛ ሕክምናውን እንጀምራለን። መደወልማ እደውላለሁ፣ ግን እነሱ መስማት ስለሌለባቸው ነው። ሀና እኔ አንቺን ብሆን ኖሮ ራሴን ከዚህ ውስጥ አውጥቼ ሰላምን ለቤተሰቦቿ ነበር ማስረክበው። ዶክተር እባክህ እንደ እህት አይታኝ ችግሯንና ጭንቀቷን ነግራኝ እንዴት ነው በችግሯ ጊዜ አላቅሽም እምላት? ይሄን እሷን መካድ አይደለም ህይወቷን ማትረፍ ነው። ቤተሰቦቿ ሳያውቁ አንተ ለምን ሕክምናውን አታደርግላትም? እንዴት አድርጌ? ለህክምናው ራሱ የሚያስፈልገው ገንዘብ በጣም ብዙ ነው። ለገንዘቡ ችግር የለውም። ለአባቴ ሕክምና ያስቀመጥኩት ገንዘብ አለ፣ እሱን እከፍልሃለሁ። ከአባትሽ እሷን ማስቀደም ትክክል ነው? አባቴ ቢያንስ ቆሞ እየሄደ ነው። እሷ ግን እንደዚህ ሆና እያየው እንዴት እጨክናለሁ ዶክተር? ደግነትሽን ሳላደንቅ አላልፍ። ገንዘብ ብቻውን ግን በቂ አይደለም። አሁን ደውለሽ ለቤተሰቦቿ ካላሳወቅሽ ህክምናውን ማድረግ አልችልም። ጨርቆናለች እኮ ልጄ። እማ ታዲያ ማልቀስ ምን ይጠቅማታል? አለ ጠዋት ትቻት ባልሄድ እኮ። ምን አይነት ማረባ ሰው ነኝ ምናሴ። አንቺ ብትኖሪስ ፈጣሪ ያዘዘው እንደሆን መሆኑ አይቀርም። ልጄ እማዬ ተረጋጊና ዝኝ። እኔ ሀናን አናግሬያት ልምጣ። እኔማ ምን መሄጃ አለኝ ምናሴ። ልጄን ጥዬ ወዴትስ ነው የምሄደው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበሯችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቤተሰቦች ሰላማችሁ ይብዛ። ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት በመልካምነት ቤተሰብ ሁኑ። መልካምነት አይከፈልበትም። ኖላዊ ድራማ ተለቋል ማለት ነው። ሰላም ጽንሱን ስታስወርድ ከፍተኛ የሆነ ጉዳት ደርሶባት ነበረ እና ሀና ከዶክተሩ ጋር እባክህ ዶክተር ተባበረኝ፣ እባክህ ተረዳኝ፣ ቤተሰቦቿ እንዲያውቁ አልፈልግም፣ እሷም አትፈልግም፣ ጓደኛዬ ብላ ሁሉን ነገሯን ሚስጥሯን አካፍላኝ እንዴት ብዬ ነው በክፉ ቀኗ አላውቅልሽም ብዬ የምተዋት ብላ ለምናዋለች ማለት ነው። ዶክተሩም እንደሷ ሲል እሺ ብሎ ተስማምቶ ቤተሰቦቿ በሌሉበት ሕክምናው ሊያደርግ ወስኖ ወደ ሕክምናው ሄዷል ማለት ነው። እናቷ ደግሞ ልጄ ምንድን የሆንሽብኝ ጠዋት እኮ ደህና ነበረች እያለች እጅግ በጣም እያለቀሰች በጣም እየተጎዳች ነበረ ማለት ነው። ወንድሟ በቃ ራሱን አያውቅም፣ ምን ሆነሽብኝ ነው እህቴ እያለ እያለቀሰ እህቱን እንትን እያለ ነበረ። ተነሺ አንዴ ብቻ ከዚህ በኋላ እኔ እታዘዝሻለሁ፣ እንደፈለግሽ እሆንልሻለሁ ምናምን እያላት እና በስከ መጨረሻም ነቅታለች። ነገር ግን ከነቃች በኋላ ሆስፒታል ያው መቆየት አለባት፣ ሌላ ሕክምና ስለሚደረግላት ማለት ነው። እሷም እናቷን ሀና እናትሽን አባቢያት፣ በቃ ደህና መስለሽ ታያቸውና ወንድምሽና እናትሽ ወደ ቤት እንዲሄዱ አድርጊ ብላ ወደ ቤት ልካቸዋለች ማለት ነው። ከዛ በኋላ እነሱም አንሄድም ብለው እምቢ ብለው ነበረ። ያው አንሄድም አንቺን ልጅን ትቼ እንዴት ነው የሚሄደው ምናምን ብላ እናትየዋ በጣም አስቸግራ ነበረ። ከዛ ግን ያው ልትሄድ ወስናለች ማለት ነው እና ወደ ቤት ሄዳለች። ከዛ ወደ ቤት ሲሄዱ እንደምታዩት እናትየው በጣም ነው
የተሰባበረችው። ምክንያቱም ልጄን አገኘኋት ብዬ ሳልጠግብ ላጣት ነው ምናምን ብላ በጣም አዝና በጣም ተከፍታ ነበረ። ነገር ግን እንደምንም አግባብታ ወደ ቤት እንድትሄድ አድርጋታለች። ቤት ከሄደች በኋላ ያው ሕክምናው ተሰራች። በጣም ከባድ የሆነ የደም መፍሰስ ስላጋጠማት ግዴታ የሚመሳሰል ደም ያስፈልጋታል ተባለ። ከዛ ሀናም ሁሉም አወቁ። እናትየዋ የሚመሳሰል ደም ከአባቷ ጋር ብቻ ነው፣ አባቷ ደግሞ እዚህ የለም ብላ ለዶክተሩ ስትነግረው በጣም አዘኑ። እኔ እፈልጋለሁ እስኪ ምናምን የቻልኩትን አለን። ነገር ግን ሊገኝ አልቻለም ይመስለኛል። ግን በዚህ ምክንያት እህትነታቸው ሀና የእነሱ ልጅ እንደሆነች የሚታወቅ ይመስለኛል። ማለት የሀና ደም ከሰላም ጋር የሚመሳሰል ይመስለኛል ማለት ነው። እና እንደሚመሳሰል እርግጠኛ ነኝ። በዛ ምክንያት የሚታወቅ ይመስለኛል። ማለት እንደ ሙሉ ለሙሉ እንኳን ባይታወቅ በደንብ ከተመረመረ ጥርጣሬ ይኖራል ማለት ነው። አባቷ ደግሞ እጅግ በጣም እየተጨነቀ ነው። ኖላዊ ልጄ ምን ሆናብኝ ነው እያለ እጅግ በጣም እየተጨነቀ እየተጠበበ ይገኛል። ነገር ግን ሀና ምንም አልሆነችም። ያው እሳቸው ተጨነቁ ተጠበቡ እንጂ እሷ ምንም አልሆነችም። የምትሰራውንም ስራ አያውቅም። በቃ በሙያዋ እንደምትሰራ ነው የሚያውቀው። እሱም ነው አንዴ ያስጨነቀው። ምንድነው የምትሰራው ግን ምናምን ብሎ ያ ብር ከገባ ወዲህ ጭንቀት ውስጥ ነው ያለው ማለት ነው። በጣም ተጨንቆ እየተጨነቀ እየተጠበበ ስላለ ያው መፍረድ አይቻልም። ምክንያቱም አስቸጋሪ ሁኔታ ላይ እንዳለች ነው እሱ የሚረዳው ማለት ነው። እና በጣም እየተጨነቀ ነው ያለው። ሀና ግን ሰላምን ትቼ አልሄድም ብላ እዛው ነው አብራ ያደረችው። በቃ እዛው ነው ያለችው ማለት ነው። እና እንትና ጆሮ ደግሞ ስለዚህ እሱ እንኳን በጣም ነው የሚያስቀው። እውነት ለመናገር በጣም ፍቅር ይዞታል። በህልሙ ከአባትየው ጋር ከአባቷ ጋር እንትን ሲል ነው ያደረው። በእርግጫ ሲለው ነው ያደረ። እሱ እናቴ ሀናን አገኘው ብሎ ግድግዳ እየሳመ ሁሉ ነበረ። እሷን አገኘው ብሎ ማለት ነው። እና ግድግዳ እያሳመ ሀኒን አገኘው ብሎ በህልሙ ህልም እያየ ነበረ። መንገድ ላይ አብረው እየሄዱ ይመስለዋል። ከዛ ሀና በቃ እንዳፈቀራት ምናምን ሲነግረው እኔም እኮ ይሄን ቀን ስጠብቅ ነበር እኔም አፈቅርሃለሁ ብለው በህልሙ ማለት ነው። ከዛ ግድግዳ እየሳመ ነው የነቃው። የጆሮ ታሪክ በጣም ነው የሚያስገርመው፣ በጣም ነው የሚያስቀው፣ በጣም ነው የሚያዝናናው ማለት ነው። ጆሮ የዋህ ልጅ ነው፣ እንዲሁ ያስቃል። እና አባቷን በእርግጫ በምን ሲል ነበረ ማለት ነው። እና የሰላም ጉዳይ እጅግ በጣም አሳሳቢ አወዛጋቢ ሆኗል። ምክንያቱም ያለችበት ሁኔታ እጅግ በጣም ከባድ ሁኔታ ላይ ነች የምትገኘው ማለት ነው። በጣም ከባድ ሁኔታ ላይ ነች። ደግሞ ከሀና የሚገኝ ይመስለኛል፣ የምናይ ይሆናል። እስከዛው ግን ቤተሰብ ሀሳብ አስተያየታችሁን ስጡበት፣ ላይክ ሼር እያደረጋችሁ ማለት ነው። እናመሰግናለን።